ስለ ሰራው ቪዲዮ ተጨማሪ ሪፍሌክሽን ሰተን እሱ ማስተዋወቅ ሳይሆን የፈለግነው ሐሰቶቹን ግን ማሳየት ያስፈልጋል። በጣም እንደ ቅዱስ አድርጎ የራሱን አካሄድ ደግሞ የተሻለና መንፈሳዊ አድርጎ ለማሳየት ከገለጸበት አንዱ ስለ ሞዓ ተዋህዶ ያነሳው እሱም መምህራኖቹ እዛ ያሉት የኮሚቴ አባላት ማብራሪያ ይሰጡበታል። ከሱ ስለጀመረ ማለት ነው። አሁን በዋናነት እኔ ያለሁበት የነበርኩበት ያየሁትን ግን የነበረው ውሸት ግን ልገለጽላችሁ። አንደኛ ያነሳው በሻሸመኔ ከተማ ላይ የኔ ካሴት ተቃጥሎ ነበር አለ። አሁን አንድ ነገር የምንነሳው ከዚህ ነው። ነበር ወይ የተሐድሶ ምንፍቅና በሻሸመኔ ከሀ እስከ ፐ እኔ ነበርኩ ስመራው የነበርኩት እኔ ከሀ እስከ ፐ። ይሄ መልእክት የሚደርስ ከሆነ እውነትም አንተ በቪዲዮ ያሳየኸው ያ የአንተ ካሴት ሻሸመኔ እንደተቃጠለ የሚያሳይ ከሆነ ይኸው በጋሻው ግልጽ የሆነ ዲቤት ጥሪ ያደርግልሃለሁ። ውሸት የሆነ ነገር አቀናብረህ ያልተቃጠለ ሻሸመኔ ከተማ ላይ ያልተቃጠለን ካሴት እንደተቃጠለ አስመስል አሳየ። እስቲ ቪዲዮን አተልቀውና የሻሸመኔ ቅዱስ ሚካኤል ቤተክርስቲያን ላይ ሲቃጠል የሚያሳይ ቪዲዮ ያሳይ። ውሸት ለምን ይደረጋል? ከሀ እስከ ፐ እኔ አለው። የጸረ ተሐድሶ ዘመቻ ከመጀመሪያው እስከሚያልቅ ድረስ እኔ በሕይወት እያለሁ ሙሉ አውደ ምሕረቱን ሙሉ መርሃ ግብሩን የቅዳሴውን የሰዓታቱን የሰርኩ መርሃ ግብር ሙሉ ነው ያለው። 4 ዓመታት ነው የፈጀው። 4 ዓመታት ሙሉ ነው ያለው። በአካል በስልክ አይደለም፣ በአካል የበጋሻውን ካሴት አምጥታችሁ ሰብስበን ያቃጠልንበት አንድ ነገር የለም፣ አንድ የለም። ቢሆንስ ምን ችግር አለ? ሌላ ጉዳይ ነው እሱ። ለምን ይዋሻል? እኔ እኮ ከዚህ በፊት ይህን ስትናገረው አንተን ማስተዋወቅ ተገቢ ስላልሆነ ማስታወቂያ መስራት ስለማያስፈልግ ነው የተውነው እንጂ እንዶ አታፍርም? አሁን በሰራው ቪዲዮ ላይ ቁራጭ እንደዚህ ቪዲዮ ቆርጠህ ሲቃጠል የሚያሳይ ምን እንደሚቃጠል እንኳን አያሳይም። እስቲ የሚካኤል ቤተክርስቲያን እያሳየ ሙሉ ቪዲዮ ቤተክርስቲያን ላይ ሲቃጠል ቪዲዮ የሚያሳይ አንድ መረጃ አምጣ። የፎቶ ፎቶሾፕ ሳትሰራ ማለት ነው። የአንደኛ ውሸት ነው። አሁን አንተ እንደ ጻድቅ እኔ ራስን ትቆጥራለህ። አንተ ምን አድርገህ ነው ላልኩት ነው ይህን ቪዲዮ ብለህ ለሰራው ይሄ ስራ? እንደዛ ከሆነ ጉዳዩ ቢያንስ አንተ በአካል የለህም። ሰምተህ ነው አይደል የምታወራው? ያንተ ካሴት ሻሸመኔ ሲቃጠል አንተ ነበርክ በአካል? የለም። ለምን ይዋሻል? እኔ እኮ በአካል አለው። የጸረ ተሐድሶውን መረጃውን ስናወጣ ለሀገረ ስብከቱ፣ ለቅዱስ ሲኖዶሱ አባላት፣ ለጠቅላይ ቤተ ክህነት እኔ እኮ በአካል አለው። አንድም ቀን ካሴት ተሰብስቦ አላቃጠልንም። አንድም ቀን ካለ ይሄው ዲቤት ጥሪ ያደርግልሃለሁ። ሌላ ምንም የምንወያይ ውይይት የለም። ሻሸመኔ ቤተክርስቲያን ላይ ቅዱስ ሚካኤል ቤተክርስቲያን ላይ እያሳየ ሙሉ ቪዲዮውን ወየ ፎቶውን የአንተ ካሴት ሲቃጠል የሚያሳይ አንድ ብቻ የምንፈልገው የለም። ካለ እና በመረጃ ከመጣሽ ማርያም ታምጣሽ። ለምን እንደ ጻድቅ ጌታ ይወዷል ያንተን ውሸት? አሁን የሰራኸው ቪዲዮ ላይ የለጠፍከው ያ ፎቶ በእውነት ሻሸመኔ የተቃጠለ ነው? ይሄ ትልቅ ውሸት ነው። ሁለተኛ ምንም ባላደረግነው ላልከው ሪከርድ ያደረኩ እኮ እኔ ነኝ። ቀድሞ አዋሳ መጣህ፣ የግቢ ተማሪዎችን ሰበሰብክ፣ ከቤተ ክርስቲያኑ ጭመራ ግብር አከናወንክ። ከዚህ ተከትሎ ነው ቴዲ ነኝ ሐዋሳ ነኝ ምኖረው ብዬ ደውዬ አናግሬሃለሁ። ይሄው ሪከርዱ ተለቋል እኮ ማንም የሚደብቀው ሀቅ አይደለም። ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ወይ ብዬ ጠየቅኩ። ማዕት አልከኝ። ሪከርድን ሲደግመ ስማው።
ኤአይ ነው እሱ። እንደውም እኮ ከራስ አንደበት እንደውም እኔ በስልክ ብዙ ማውራት አልወድም፣ ጌታ ግን አንተን አናግሮኛል ብለህ የተናገርኩ አንተ አይደለ? በዛ ሰዓትም እንደዚህ ተሐድሶ ምንፍቅና ሐሳብ አልነበረኝ የምትለው ማን ሆነ ነው? ይህን ሪከርድ የተናገረው ማን ነውና? እንደዚህ አይነት ድርቅ ያለ ውሸት እውነት እግዚአብሔር ወዶ ኦርቶዶክስ እያለህ አንተ እያገለገልክ እያለ እውነት አንተ ኦርቶዶክስ እያገለገልካት ነበር? በትክክል ጠየቅኩ እኮ። የመማፀኛ ከተማ ላይ የሰበከው ስብከት ምን ልታደርገው አላልኩም እኔ? አስፈላጊ ከሆነ ለሁላችሁም አራቱም ቀን የተለያየ ቀን ሪከርድ ያደረኩትን ኦፊሻል ይለቀዋለሁ ከተፈለገ የዛሬ 10 ዓመት እናንሳው ካልክ ማለት ነው። ከዛም ጠየቁ ምናልባት ተገፍተ ይሆን ከቤተክርስቲያን የወጣው ስል በፍጹም። እሺ ቤተክርስቲያን በአስተምሮ ደረጃ ችግር አለባት? የለባትም። አለባት እኮ ነው ያልኩህ አንተ። ያውም እኮ 1 እና 2 መስሎሃል እንዴ እኮ ነው ያልከኝ። መዓት ነው ያልከኝ። ታዲያ ቤተክርስቲያን በአስተምሮ ደረጃ ችግር አለባት ብሎ እያመነ ያለ ሰው ኦርቶዶክስ ነው? ቤተክርስቲያን በአስተምሮ ደረጃ ችግር አለባት ብሎ የሚያምን ሰው እሱ ኦርቶዶክሳዊ ተዋህዶ ነው? በውሸት ተገፋም ብሎ የመናገር የሰው ሞራል አለ? ስለዚህ አንተ የሰራኸው ቪዲዮ ላይ ሰው ቅንብር እኮ ይነቃል ነገር። ይህ እኮ ማህበረሰብ እኮ ምናልባት እኛ ሚዲያ ላይ ወጥተን ስለምንናገር ራሳችን ብቻ የሰለጠንን የነቃለን ነገር እንቆጥረዋለን። ደግሞ አታፍረን ቪዲዮ ሰርተህ ትወጣለህ እንዴ? የሚገርማችሁ እኮ ያሳየው እኮ ሲቃጠል የሚያሳየው እኮ ፎቶ ሻሸመኔ እኮ የተቃጠለ እኮ አይደለም። አንተ ጀግና ከሆንክ ይኸው በኦፊሻል ነው የምነግርህ። አንተ ብቃቱ ካለ ሻሸመኔ የአንተ ካሴት እንደተቃጠለ የሚያሳይ አንድ ማስረጃ ይዘህ ነው። ይኸው ነፃ ነኝ እኔ እቀበልሃለሁ። ከፈለክም በዲቤትም አድርገው ማስረጃ ይዘና ቅዱስ ሚካኤል ቤተክርስቲያን በላይ ሜንሽን ስላደረግ የትም ደብር ይሁን 644 አሉ ሻሸመኔ አቡነ ተክለ ሃይማኖት ይሁን ቅዱስ ጊዮርጊስ ይሁን ቅዱስ ልደታ ቤተክርስቲያን ይሁን ቅዱስ ዮሐንስ ቤተክርስቲያን ይሁን የት ደብር ላይ የአንተ ካሴት ሰብስቦ ኦፊሻሊ ሲቃጠል የሚያሳይ አንድ ቪዲዮ መረጃ አንድ ፎቶ መረጃ አምጣው። ሲጀመር ከመነሻው እስከ መድረሻው የጸረ ተሐድሶ እንቅስቃሴ ላይ ነበርኩ አለው እኔ በአካል እያንዳንዷን ቀን አለው እኔ በአካል። ምንድን ያደረግነው እኛ? ግልጹን እንገርልህ አንተ ምንድን ያደረግነው እኛ? የነ አሰግድን የሌሎቹም የተሐድሶ መናፍቃን ሴራቸውን የምንፍቅናቸውን ገለጽን። ውሸት ነው። አሰግድ እኮ እንዳንተ እንኳን እንደዚህ እኮ አይናገርም። ምክንያቱም ሻሸመኔ እየመጣ 67 የሰንበት ቤት ተማሪዎችን መልምሎ አሰልጥኗል። አሸናፊ መኮንን ይመጣ ነበር። በአካልም ከፈለግ እንቅስቃሴውን ከፈለግ አንከስ አንከስ ያለ የሚሄድ ሰው አገዛቸው ተፈራ እየመጣ ያሰለጥናል። ይሄንን የተሐድሶ ሴራ ስላወቀን ለህዝቡ በስክሪን አሳየን። አንተም በተመለከተ ግን በጋሻውን በተመለከተ ግን ሰው ምን ማስረጃ ይዛችሁ ነው በጋሻውን ተሐድሶ የምትሉት አለ። እንዲህ አውደ ምሕረት ላይ እንዲህ ብሎ ተናግሯል፣ የሆነ ቦታ ላይ ለሆነ ሰው እንደዚህ ብሎታል ተባለ። ሶን ምን አደረኩኝ? እሱን በተመለከተ በቂ መረጃ መጀመሪያ መያዝ አለብን። ትክክለኛ ኦርቶዶክስ ከሆነ በተሳሳተ መንገድ የተረዳ ነው በጋሻውም ማለት ነው። ትክክለኛ ካልሆነ ግን ምዕመኑ ማወቅ አለበት። 4 ጊዜ ያለ ስልክ ያወራነው እኔ እናንተ ምን አልኩ? ቴዲ ይባላለሁ አዋሳ ነኝ አላልኩም? ምን ፈልገህ ነው አልከኝ። የምሰማው ነገር ምንድን ነው ብዬ ልክ ግራ የገባው ኦርቶዶክስ ሆኜ ጠየቁ። እንደው የመፈተን ምናምን እንደዚህ አድርጎ አቆልባብሰው አንተን የሆነች ቃል ሳታድርጎ የሆነ ቃል መርጦ ለመውሰድም እኮ አይደለም። ምናልባት ተገፍተ ይሆን አልኩ። በማህበረ ቅዱሳን በሚደር በፍጹም አልክ። ከአንተ አፍ የወጣው ሪካርዱን ደግመህ ስቅማው ዩቲዩብ ላይ አለልህ። ካጣሁ ልክልሃለሁ። ሁለተኛ ቤተ ክርስቲያን በትምህርት በአስተምሮ ደረጃ ችግር አለባት ወይ ስለ 1 እና 2 አይደለም መዓት ነው አልከኝ። ታዲያ አንተ ኦርቶዶክስ ነህ። ይሄንን አንተ ያወራው ሪካርድ ለሻሸመኔ ህዝብ ገለጽን፣ አለቀ። ከዛም ላይ ለህዝቡ የዚህን ሰው የክህደት ትምህርት ተመልከቱ፣
ደግሞ አበጥሬን ጠየቅኩ። እያንዳንዱ ነገር የመማፀኛ ብለህ ከተማ ላይ የሰበኩ ስብከት ምን ልታደርገው ነው አልኩ። እሱም በጊዜው እናያለን ያልከኝ እኔው ራሴ በአካል እያለሁ ሪከርድ ያደረኩ እኔ ነኝ። የጸረ ተሐድሶ ዘመቻ ከሀስከፈ እኔ ያለው በአካል እዛ ላይ ያልተቃጠለን ቪዲዮ ያልተቃጠለ ካሴት ተቃጠለ ነው ብለህ ያውም ደግሞ እንዳው ዩቲዩብ ላይ ተለጥፈዋለህ። አረ ነገ ሰው ትውልድ ይጠይቃል እኮ። ያቺ ደግሞ የሚገርመው ለተንኮሉ ቪዲዮ የተቃጠለችው ነች ፓርት ያሳል። እስቲ ከፍ አድርገው። ዙም ኢንና ዙም አውት የሚባል ነገር አለ። እስቲ ከፍ አድርገውና ሻሸመኔ ሲቃጠል የሚያሳይ የሻሸመኔ ቅዱስ ሚካኤል የሚያሳይ በፎቶሾፕ አይደለም፣ በአይ ቅንብር አይደለም፣ በአካል ቀኑ መቼ ነበር? ምን ዕለት ተቃጠለ? አትስሙ። ይሄ ሰው ማለት ይሄ ነው። ከዛ ለሻሸመኔ ህዝብ በስክሪን ስናሳይ ከዛ ህዝቡ ደግሞ ተቀብረናል። ለዩቲዩብ ለዓለም ሁሉ ተዳረሰ። አለቀ። እኛ ያደረግነው ይህንን ነው። ማጣራት ነበረብን አንተ ኦርቶዶክስ ለመሆን። ምክንያቱም ከየአቅጣጫው የሚሰማው በጋሻው ኦርቶዶክስ ነው አይደለም የሚለውን ነው። ለዚህ ደግሞ ጠየቅኩ። ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ካልከኝ በኋላ እኔ ካንተ ጋር ምን አይነት ግንኙነት ሊኖረኝ የሚችለው? ኦርቶዶክስ ነኝ እንዳስብህ ነው የምትፈልገው? ካርድ እንኳን አልቆብኝ እዛ ሳስደውልልህ ተመልሰህ እኮ አንተ የደወልከው ጌታ ምን እንደሆነ አላውቅም ተናገር አለኝ። አንተን እያልክ ጸልይ አልከኝ። ውዳሴ ማርያም ይዤ ልጸልዩ አልኩ። ልጠይቅ ስለፈለግኩ እኔ እሱን አይደለም የምልህ። ደቤ የመታህም ጠይቀው፣ ምንም እያረክም ጠይቀው አይደል? እቻ አሁን 4x4 የሆነች መድረክ መጣች ቀረች ብለህ ስትናገር የነበረው አንተ ታዲያ ኦርቶዶክስ ነህ? የቤተ ክርስቲያን እኮ መድረክ እኮ አይባልም ስሙ ራሱ አውደ ምህረት ነው። የምህረት አውድ ነው። አንተ እኮ ነው ብትመጣ ብትቀር ችግር የለውም ያልከው። ይሄን ነው ለሰው ቪዲዮ ያረቅ ነው። ይሄ ቅንብር ነው። አንተ ከኔ ጋር አላወራሁም። ይሄን ስልክ ውሸት ነው ያቀረብኩት። የሆነ አንተን ለመጣል ነጥብ ለማስጣል የሚያስደርግ ነገር ንግግር ተናግሬ ነበር እዛ ንግግር ላይ። እስኪ ሪከርዱን በደንብ ስማው እና ኦርቶዶክስ እያለው በቅንነት የቤተክርስቲያኗን ስርዓት ጠብቀን መልአክን ባንሆን አልክኮ ጨራሽ ጠብቀን ነበር። ተው መልአክነቱ ይቅርብህ። ኦርቶዶክስ ነበር፣ ተዋህዶ ነበር፣ የምግባሩ ይቅር፣ ግድ የለም። በሃይማኖቱ አንተ ኦርቶዶክስ አይነበርክ? ከነበርክ ታዲያ እንዴት ማአት አስተምሮች ገለባት እንዴት ትላለህ ታዲያ? እዛ ቪዲዮ ላይ ለጠፍከው ሻሸመኔ የተቃጠለ አይደለም ካለ ይኸው ዌልካም። ከመጣሽ ማለት አሁን ተደባብቀናል። እድሜ ለቲክቶክ እያንዳንዳችን ለምናወራው ለምንናገረው ነገር ማስረጃ ማቅረብ አለብን። እንዴ ያሰግድን እኮ ቃላዋዲ አንተ ልታስታውቅ ነበር። እኔ አሁን ቤቴ ቁጭ ብያለሁ። ማአት ሰው ወደ እኔ ቤጣል ያልከው አንተ አይደለ? እንደውም ውሸት እኮ ከተባለ እኮ እንዳንተ እኮ ያሸ የለም። ሚሊኒየም አዳራሽ ላይም ተገኝተህ መሰከርክ። የራስህን ተገፍቻ አይደለም አልክ። ጌታ ጠርቶኝ ነው አልክ። ከዛ ምን አልክ? የዛሬ 6 ወር ኢትዮጵያ ውስጥ ያሉ ጠንቋዮች ይሰበሰባሉ አልክ። መቼው 6 ወር አለፈ እኮ ዓመትም አለፈ። አንተን የተናገረ ጌታ ቃላባይ ነው። የሚያሳዝነው እዛ ሚሊኒየም አዳራሽ ተገኝቶ አንተ ስታለቅስ አብሮ የሚያለቅስ ፕሮቴስታንት በጣም ነው የሚያሳዝነው። እንዴት ሰይጣን ግን በዚህ ትውልድ እንዴት ይሄን ያክል ይጫወታል? አንተን የተናገረ ጌታ እውነት የሰማይ ጌታ እግዚአብሔር ከሆነ የዛሬ 6 ወር ኢትዮጵያ ውስጥ የሚገኙ ጠንቋዮች ሁሉ ይሰበሰባሉ ብለህ ነበር። የት አለ? የት የሰበሰብካቸው? ቲክቶክ ላይ የሰበሰብካቸው? ዩቲዩብ ላይ የሰበሰብካቸው? መጀመሪያ አንተ ለተናገርከው ቃላባይ የሆነ የክህደት ጥላቻ ውሸት መጀመሪያ አንተ ከዛ ውጣ። እዚህ ዛሬ እኔ ላይቭ ላይ ለመግባትም ለመናገር ፈልጌ አይደለም። ከዚህ በፊትም ስትናገሩ ሰምቻለሁ። ግን እንደው በቃ ዝም ብሎ አንተ ማስታወቅ ስለማያስፈልግ ነው። አሁን ጭራሽ ግን የፎቶና የቪዲዮ መረጃ እንዳለ አስመስለ ሻሸመኔ ስለተቃጠለ ከተማዋን ሲጀመር በዛ አይባልም። ቢሆን እንኳ ማለት ቢሆን እንኳ ከተማዋን ለኮሳት ተብሎ አይመጻደቅም። አንድ ሰው አንደኛ ሲቃጠል በአካል አልነበርክም። የሰማው ወሬ ነው አይደል? ያውን ደግሞ የሰማው ከታድሶ መናፍቃን ነው። እኔ ያለዋ
የጸረ ተሐድሶ እንቅስቃሴ ከሚጀመሩ እስከ መጨረሻው ድረስ ያለው ምዕራብ አርሲ ሀገረ ስብከት ሲሆን ከምስራቅ ሸዋ ሲለቀቅ ብፁዕ አቡነ ሄኖክ የምዕራብ አርሲ ሀገረ ሊቀ ጳጳስ ሲሾሙ እኔ በአካል አለው። እኔ ልትዋሸኝ ነው? እኔ እኮ እንዳንተ በመረጃ አይደለም እኮ ብሰው በአካል ነው አቴንድ የማደርገው። ዋሽቼ ከሆነ ህዝቡ አለ ጠይቀው። ማን ነበር የጸረ ተሐድሶ እንቅስቃሴ ሙሉ ማን ነበር ይልሃል? ጠይቀው ይነግርሃል። ካሴት አምጡና እዚህ ጋር ቀጥሎ አላልንም፣ አላቃጠልነውም፣ አላረግነውም። እዚህ ነውረኛም አይደለንም እኛ። አንተ ለዋሸኸው ግን ውሸት በየሰፈሩ ለምታረገው በየጓራው ለምትሰራው ኑፋቄ ግን ስልክ ደውዬልሃለሁ፣ ሪከርድ አድርጌሃለሁ፣ ትክክለኛ ማንነትን አውቄያለሁ፣ ለህዝቡ ገልጫለሁ። አለቀ። ይሄ ነውር አይደለም። በቃ ኦርቶዶክስ አልነበርክም አንተ፣ አለቀ። ነገርከኝ በግልጽ። ቤተ ክርስቲያን ድሮም እኮ አልክ እኮ ጭራሽ ድሮም እኮ ልጅ እያለሁ እንደ ልጅ ነው የማስበው። እኔ እኮ ቤተክርስቲያን ዶክትሪኗን አውቄ ምናምን ሳይሆን ሳስተምር የነበረው እንደው ዝም ብዬ ነበረ ተቀብዬው ነበር አልክ። ሪካርድ ላይ ስማው ራሴ ተናግለ እኔ ነመለስክልኝ። ለባዳ እኮ አይደለም ቆርጫ አይደለም ሙሉ ነው። አሁን አራቱንም ስልክ ወሬያችንን አራቱንም ቆርጫ አላቀረብኩም። ምፈልገውን ቆርጫ አላቀረብኩም። እንዳንተ ሙሉዋን ነው። ቴዲ አላወራኝም ዘማርያም አላወራኝ ምትል ከሆነ ወጥተህ ተናገር እስቲ። ከዛ በኋላ ላይ ቴክስት ያረክልኝ አንተ ወደድክም ጠላህም ኢየሱስ ጌታ ያልከኝ አንተ አይደል? አዎ የጌቶችም ጌታ ነው፣ የነገሥታትም ንጉሥ ነው። እና አሁን እንደ ጻድቅ መስለህ ስትታይ ግን እጅግ በጣም ያሳዝናል። አሁን እኛ ርዕስ አንቀይርም። ለአንተ ብለን ዳይቨርት የምናደርገው ነገር የለንም። አጀንዳችን የአርሲ ሰማዕታት ናቸው፣ በግፍ የተገደሉ ናቸው፣ ኦርቶዶክሳውያን ክርስቲያኖች ናቸው። አንተ ምን አድርገህ ነው ብለህ በመሳለቅ የምታደርገው አይደለም። ሲሆን እንደ ሰብአዊነት ማሰብ እንኳን ኦርቶዶክሳዊ ሙስሊምም ቢገደል ፕሮቴስታንትም ቢገደል ሰው ነው፣ መሞት የለበትም ማለት ነበረብህ እንጂ ራስህ ኦርቶዶክስ እንደነበረ እና በግፍ እንደወጣ እዛ ሚሊየም አዳራሽ ለቆ አፍን ሞልተ የተናገርከው ተገፍቻ አይደለም የተናገርከው። የራስህ አፍ ነው። ቤተክርስቲያን አስተምሮ ላይ ችግር አለባት። አንድ ሰው ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ላይ ችግር አለባት ከባለ ይስ ሞት ኦርቶዶክስ። ይህን ካለ በኋላ ምኑን ኦርቶዶክስ ሆነ ታዲያ? ለእኔን ያልከኝ እኮ እና የዛሬ 10 ዓመት እናንሰው ካልክ የዛሬ 10 ዓመት ቅዱስ ሚካኤል ቤተክርስቲያንም ይሁን በሻሸመኔ ባሉ አድባራት ላይ ያንተ ሲዲ ሲቃጠል የሚያሳይ ሙሉን ነገር ልቀቀው። ጀግና ከሆንክ እውነት ካለህ አንተ ሲጀመር ደግሞ የኔ ሲዲ ስለተቃጠል ደግሞ አንብዳት ደግሞ ተብሎ ደግሞ አይመጻደቅም አንድ ሰው። አንደኛ አልሆነ፣ ሁለተኛ እንደዛም አይመጻደቅም አንድ ሰው። እንኳን ሲዲ አንተ እንኳን በሰማዕትነት ብትገደል እንደ እስጢፋኖስ አቤቱ ጌታ ሆይ በዳ አትቁጠርባቸው ማለት ያለብህ እንኳን ሲዲ አንተ እንኳን ክቡር የሆንክ ፍጥረት ይስላሽ ተንቆ አንተ እንኳን ብትወገር እውነተኛ ኦርቶዶክስ ሆነ ተገኝተ ቢሆን ኖሮ ግን ያንተ ሪከርድ ነው ያወጣው። እኛ ያደረግነው ሪከርድ ነው ያሳየው ለህዝቡ። በቃ እንዳትታለሉ። በጋሻው እንደዚህ ያለ በጋሻው እዚህ ቦታ ሲሰብክ እንደዚህ ያለ ወሬ አይደለም። ይሄው ሪከርዱ ይሄው ነው ያወራሁት። ስለዚህ ምዕመናን ኦርቶዶክሳውያን በዚህ ሰው ምክንያት ሌላ አጀንዳ እንዳንቀይር አንድ፣ ሁለተኛ ደግሞ እንደ እውነት መስሏችሁ ትክክለኛ ሰው መስሏችሁ ደግሞ እንደው በቃ እንደው ከልቡ የሚያወራስ መስሎ ሲያቀርብ በጣም ያሳዝናል። ልክ በግፍ እንደወጣ እኮ ነው እራሱ የሚቆጥረው። በጣም ይገርማል። እኔን ተዋሸኛለህ በአካል ያለሁትን ሳልሞት። ስለዚህ አሁንም ይሄ አሁን ለዋሸኸው ውሸት ሲቃጠል ደብሩን የሚያሳይ የትኛው መሻሻኝ ደብር በቅዱስ ሚካኤል ብቻ አይደለም፣ በየትኛው መሻሻኝ ደብር ያንተ ካሴት ተሰብስቦ ሲቃጠል የሚያሳይ ሙሉ መረጃ አምጣው፣ ልቀቀው። ይሄ ዝም ብሎ ሲቃጠል የሚያሳይ ዝም ብሎ ፎቶሾፕ አይደለም፣ አምጣው። እና ለዛ ነው አሁን ቤተክርስቲያን ጠላቶቿ ብዙ ስለሆኑ በዚህ ጠላቶቿ ብዙ በሆኑባት በዚህ ዘመን ቤተክርስቲያን እንዳላደገ ሰው
ዛሬ እኮ ለመታወቅ እኮ ዛሬ እኮ ለመፈመስ እኮ ቤተክርስቲያን ናት። አፍን የከፈትክባት እዚህ ነው። አሁንም ግን አፍን ከፍተህ ትሰድባታለህ። ያደግከው እዚህ ነው። ስምን ያገነነችው እሷ ናት። አውደ ምሕረቷን እኮ ባትሰጥ አሳልፋ እኮ አንተ እኮ እንደዚያ ሆኖ አትሆን ነበረ። እና እግዚአብሔር ማስተዋል ጥበብን ይስጥህ። አሁን እግዚአብሔር አምላክ በምሕረቱ ወደ ቤቱ በቀናው መንገድ ይመልስህ። በውሸት እግዚአብሔር አይከብርም። ፕሮቴስታንቶችን አታሞኟቸው። እኔ ያለው በአካል አንድም ደብር ላይ የተቃጠለ ካስትሶ የተቃጠለ አንድም ደብር የለም። እኔ ያለው በአካል የተሐድሶ መነፍቃር ከመነሻው እስከ መዳረሻው ድረስ ለሚዲያ ነው የምትጮኸው። ይሄንን አያውቁም ብለህ ነው? ሰው እንዴት በሰማው እንዴት ያወራል? እነሱ ስለነገሩ ነው? የተሐድሶ መናፍቃን ጀሌዎቹ ስለነገሩ ነው? እዚህ ሻሸመኔ ተቃጠለ የምትለው ነገር ሙሉ ቪዲዮ መረጃ አምጣ። ይኸው ዲቤት ነፃ ጽሪ ያደርግልሃል። በቃ እኔን ምንም አናደርግም። እኔና የምናወራው ወሬም የለም። ቪዲዮውን ክፈተውና ሙሉን የሻሸመኔ ደብርን የሚያሳይ ሲቃጠል ሲያቃጠው የነበረው ሙሉን አምጣው። ሁለተኛ እኔ ኦርቶዶክስ ነበርኩ ካልክ ያ ሪከርድ እናሰማውን ለህዝቡ ህዝቡ ይፋርደው። ይኸው ቴዲ የሚባለው እኔ ነኝ። ይኸው ሐዋሳን እያልኩ እኔ ነኝ። ይኸው ለዛ ምዕመናን ግራ እንዳትጋቡ። ለፕሮቴስታንት ምናልባት የዋሆች ዝም ብላላችሁ እንደው እውነት እኮ ምናምን የምትሉ ስላላችሁ እኔው አለው በአካል ምናልባት አሁን በቲክቶክ በሰሞኑን እዚህ ላይ ሚዲያ ላይ ስለምታይ አሁን የመጣ መስሎ ከሆነና አሁን ዝም ብለን ብቻ ስንሯሯጥ ምናምን የምታይ መስሎ እንኳን አይደለም። ሁላችን ራሳችን እንደቀደምት ማሰብ የለብንም። ከኛ በላይ አሉ፣ በጣም ብዙ ይቆዩዋሉ። ራሳችን እንደመጨረሻ በቃ አገልጋይ ምናምን ትጉህ አድርገን ሌላውን ሰው ሞኝ ማድረግ የለብንም። ማንም ጅል አይደለም በዚህ ዘመን። አንተ የምትሰራውን ፖለቲካ ማንም ይሰራዋል። እውቀት አይጠይቅም። በቃ አለቀ። አፈቀላጤ መሆን ነው። በዚህ ምዕመናን እንደው ዝም ብሎ አፍ ተናግሮ ምናልባት ደግሞ ቪዲዮ ተሰርቶበት ሲቃጠልና ምሳይ እንደዚህ ያቺ የተቆረጠችዋ ቪዲዮና ሲያሳይ የለም ደብሩና ያሳያታችኋል ሲቃጠል። እዚህ ደግማችሁ ተመልከቱት። ዝም ብሎ የሚንበለበል ነገር ካሴት አድርጎ የሆነ ቆሻሻ ማጠራቀሚያ ሲቃጠል ነው የሚያሳየው። አለቀ። ከፍ አድርጎ ቤተክርስቲያን ተቃጠለ። የት ደብር? መቼ? ምን ቀን ላይ? ይኸው ጠያቂ ትውልድ መጣ እኮ። ይኸው ሌላ ቦታ እንኳን በመሀል እንኳን አልሄድኩም። አራቱንም ዓመት የተሐድሶ መናፍቃን ከመጀመሪያው እስከ መጨረሻው እኔ ባከላል። ማን ላይ ቆመሽ ማንን ታሚያለሽ? ይሄን ይመስል ነገራችሁ የፈለግኩት ይሄን ነው። ለኦርቶዶክስ እንድታጠሩ እይስታችሁ እንድታጠሩ። ሁለተኛ ደግሞ ራሱ እንደ ኦርቶዶክስ አድርጎ ልክ መጀመሪያ ኦርቶዶክስ በጣም በቅንነትና በንጽህና ሲያገለግላት እንደነበረና ማን ነው ታዲያን የተናገረው? እኔ ነኝ 4 የሆነች መጣች ቀረች የተናገርኩት? እኔ ነኝ ጌታ በራልኝ ብዬ የወጣሁት? ስለዚህ አስፈላጊ ነው ካላችሁ ሪከርዱን እንልቀቀው ድጋሚ። ይሄው የዛሬ 10 ዓመት እንልቀቀው ይውጣ እንዳለ አንድ ነገር ሳይቆራረጥ እኔ የሚያወራው አንተ የሚያወራው ይለቀቅ። አንተ በዛ ሰሞን አንተ ኦርቶዶክስ ነበርክ። ከወጣ በኋላ አይደለም ሚሊኒየም አዳራሽ ላይ ከወጣ ምናምን ከለፈለፍክ በኋላ አይደለም። አንተ ኦርቶዶክስ ያለ አንተ ኦርቶዶክስ ነበርክ። አሁን ራስን እንደዚህ ቀያይሮ ማቅረብ ምን ይጠቅማል? በቃ መብትህ እኮ ነው። የፈለግከውን መመከተች ለምን ድንጋይ አታመልክ? መብትህ ነው። ኦርቶዶክስ ነበርኩ ግን አትበል። ምክንያቱም ኦርቶዶክስ እያለ ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ብለህ ተናግረኸኛል፣ ነገረኛል። ለእኔ እሱ ነው ለህዝቡ የለቀቅኩት። እኔ ይሄ ነው ለሻሸመኔ እዚህ ያሳየ ነው። እኛ ይኸው በጋሻው የምትሉት ሰው ይኸው በአስተምሮ ደረጃ ችግር አለባት። የዛ ሰዓት እኮ አንተ ሪከርድ ላይ ተገፍቼ ነው እንደው ቤተክርስቲያን ውስጥ ታውቅ የለ እበልጥ ብለው ተገፋፍቼ ነው፣ በድምፄ ቀንተው ነው፣ በዝናዬ ቀንተው ነው፣ በስብከቴ ቀንተው ነው የምትል እኮ አንድ ነገር ነው። አለቀ። አንተ ግን እኮ የነገርከኝ በአስተምሮ ደረጃ ቤተክርስቲያን ችግር አለባት ነው ያልከኝ። ከዚህ በኋላ ስለምን ስለ ግለሰብ አወራለሁ? ከዚህ በኋላ ስለምን ስለ ማህበረ ቅዱሳን እናወራለን? አሁን እኮ የማህበር ዋሻ እኮ ተወገደ። በቃ አለቀ። ራስን ችለህ እኮ ወጣ።
ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት አልከኝ። ከዚህ በኋላ ስለ ግለሰብ ማንሳት አይጠቅምም፣ ስለ ማህበር ማንሳት አይጠቅምም። አንተ ዩአር መናፍቅ ወይስ ደግሞ ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ብለህ እየተናገር ግን እኮ ኦርቶዶክስ እንድንል ነው የፈለግከው ወይስ ይሄን አልኛ ጅል ነህ? እና አንዳንዴ ልቅ ባንሆን ጥሩ ነው። እንዲሁ ብቻ ሰው ይሰማናል ብለን ስለምናስብ እና ሚዲያውን መጠቀም ስለምንችል ዝም ብሎ ተነስቶ ቪዲዮ አይሰራም። የለጠፍከው ቪዲዮ የሻሸመኔ የተቃጠለበት ከሆነ ሙሉ ልቀቀው። ከሀ እስከ ፐ የሚያሳይ ደብሩ የት እንደሆነ ቀኑን የሚያሳይ ንገረን። የለማ እኔ 100% እርግጠኛ ነኝ። የለም። የአንተን ቪዲዮ ሪካርድ አሰምተናል? አዎ አሰምተናል። ነበርኩኝ እኔ። በቃ በፕሮጀክተር አድርገን አንተ ከኔ ጋር ያደረግከው ሙሉዋን ቃለ ምልልስ የስልክ ሪካርድ አቅርብ። ለሱ አለቀ። ካሴቱን አምጡና እዚህ እናንደልግን አላረግነውም፣ አላቃጠልንም። እንዳንተ በዚያ ክል የዘቀጠ ሰዎች አለን። አንተ ጥቅስ መፈለግ ነው በአንተ ቤት ካለ አምጣ። ይኸው ዘይር ስትልኝ ከዚህ አልፌ ብዙም ባላስተዋውቀው ጥሩ ነው። እሺ ይቅርታ እንግዲህ የማይመለከትን ጉዳይ ብዙም ግለሰብ ተኮር ማድረግ የሌለብን ነገር ማንሳት ተገቢ ባይሆንም ግን ይሄ ሰው ጭራሽ ዛሬ ደግሞ ምዕመኑን ለመበከል በዚህ ልክ በሚሰራበት ጊዜ እኛ መስራት ስላለብን ለዛ ነው የነገርናችሁ። የእኛ ጉዳያችን አሁን ስለሚሞት ነው፣ ስለሚገደል ሰው፣ ስለሚታረድ ሰው፣ በሰቀቀን ስላለ ሰው ነው የምናስበው። እሱን ነው የምንናገረው። እኛ የሚያስጨንቀን ያ ነው። አሁን ዛሬ ነገ ይመጣሉ ብለው በሰቀቀን ለሚተኙ በአርሲ ሰማዕታት ላሉ ሰዎች ነው። እኛ ችግራችን እነሱ ናቸው። በምን መንገድ እናግዛቸው? በምን መንገድ እንርዳቸው? ምክንያቱም አቋም መግለጫ ከመናገር ለእነዚህ ሰዎች ድምፅ ከመሆን ባሻገር የእኛ ድምፀኛ ጮት እኮ እንዲሰማ እንዲደመጥ አድርገን ለእነዚህ ሰዎች እኮ እህል ውሃ መሆን አለበት አይደል እንዴ? እህል ውሃ መሆን አለበት፣ ምግብ መሆን አለበት። ስለዚህ አሁን እኛ በዚህ በሰሩት ቪዲዮ ምናምን አሁን እኛ ተንቀልምሰን መተን እንደዚህ ያለ በጋሻው ምናምን ብለን ለአንተ ርዕስ መስጠት አንፈልግም። በቃ መዝቀጥ የለብንም። ግን አሁን ጭራሽ ቪዲዮ አስደግፈ አይነት ልክ የመረጃ አይነት ሰው መስለ ስትቀርብ ግን መዝቀጥ ሰው ማወቅ አለበት። ይኸው አለዋ በአካል እኔ በቃ እኔን ማውራት ያለበት በአካል ምክንያቱም ከመጀመሪያው እስከ መጨረሻው እኔ ያለው በአካል። ስለዚህ ኦፊሻል የምንጠይቀው መተን እዚህ መጠይቀን ማፋጠጠን ያለብህ መተን ይሄው ቪዲዮ ይሄው ያቃጠላችሁት ብለህ እዚህ አፋጠን እዚህ መተን ይሄው እና ያ ነው እንጂ ሌላ ምንም የሚከብደን ነገር ኖሮ አይደለም። ጠቃሚ አይደለም። የኛ ዋና ጉዳያችን እነዚህ እየተገደሉ ያሉት ሰማዕታት በምን መንገድ ማገዝ እንዳለብን። እንደውም ምን ያሰብኩት እግዚአብሔር ቢፈቅድ በክርስትና ራስን መከላከል እንዴት ይታሰባል የሚለውን ነገር መማማር ያለብን ይመስለኛል። አጀንዳቸው ወደዛ ሰው ሳንወስደው ማለት ነው። በክርስትና ራስን መከላከል እንዴት ነው የሚታሰበው? ኃጢአት ነው ወይስ አይደለም የሚለውን ነገር ብንማማር ጥሩ ይመስለኛል። አይመስላችሁ? እሱ ነው የሚያንጻል።